ሙዚየሞች የአንዲት ሀገርን ቅርስ፣ ታሪክ፣ ባህልና ማንነት ሰንደው የሚያስቀምጡ ራሳቸውም ቅርስ ሆነው ለትውልድ የሚተላለፉ ናቸው። ለዚህ ማሳያ የሚሆነን የአድዋ ድል መታሰቢያ ነው። የአድዋ ድል መታሰቢያ የጥቁር ሕዝቦች ኩራት ምልክት ሆኖ የቆመ የትውልድ ቅርስ ነው። የአድዋ ድል መታሰቢያ እንግዲህ የመላው ጥቁር ሕዝብ ድል ነው። የፓን አፍሪካኒዝም ምልክት ነው ብለን ሁሌ እንናገራለን። በአፍሪካውያን ዘንድ በተለይ የጥቁሮችን የስነ ልቦና ይሄ ፖለቲካል እና ሶሻል ሰልፍ ኮንሽስነስ የፖለቲካና የማህበራዊ ንቃተ ህሊና ፖለቲካል ሶሳይቲ ከመሆን አንጻር የፖለቲካ ማህበረሰብም እንደሆነ ሀገር ሲወረር በአንድ ላይ የሚያሸንፍ ትውልድ እንዳለ ያስመሰከረበት። በአዲስ አበባ የአድዋ ድል መታሰቢያን ጨምሮ የተለያዩ ሙዚየሞችን የማቋቋምና የማደራጀት ስራ ተሰርቷል። በዚህም የሀገርን ታሪክና ባህል በመዘከር በማስተዋወቅ የቱሪዝም መስህብ ማድረግ ተችሏል። 30 በላይ ሙዚየሞች አሉ። እነዚህ ሙዚየሞች የከተማዋን እንዲሁም የሀገሪቷን ማንነት መገለጫ፣ ባህላችንን፣ ታሪካችንን እንዲሁም ደግሞ እሴታችንን የሚያሳዩ የሚያንጸባርቁ ለወደፊቱ ትውልድ ደግሞ የምናሻግርበት የምናስተላልፍበት ስለሆነ ይህ ጠንካራ ተቋሞችን መገንባት ይጠበቅብናል። ያንን እያደረገን ያለው ነው። ሙዚየሞች ልዩነት ውስጥ ያለውን አንድነት አጉልተው ያሳያሉ። መሰባሰብ በሀገር ታሪክ ውስጥ ያለውን ጉልህ ድርሻም ይዘክራሉ። ከትምህርት ተቋማት በበለጠ በአካል በትምህርት ተቋማት አብዛኛው ነገሮቻችን በቲዮሪ ነው፣ በቃል ነው የምንማርባቸው። ግን በሙዚየም የሚገኙ ቁሶች ደግሞ በአካል የምንማርባቸው ስለሆኑ እነዚህ ደግሞ ታሪኮቻችንን በማስተማር ህዝቦቻችን ሊያስተሳስሩ የሚችሉ ጎላ ያለ ሚና አላቸው ብዬ ነው ማስብ። የጋራ ታሪክና የወል ትርክት የሚገነባበት ስለ ሀገር አንድነት፣ ስለ ሀገር ታላቅነት፣ ስለ ሀገር ሉዓላዊነት የሚነገርበት ነውና ሙዚየሞች ከዚህ አንጻር ትልቁን ሚና ይጫወታሉ ብለን እናምናለን። የእውነትና የጥንካሬን እንዲሁም ደግሞ የአብሮነትን መልህቅ ሆነው የሚያገለግሉን የሚያሻግሩን ስራ እነኚህ የሙዚየሞች ኤሰንስ ላይ ስንቆም ነው ማለት ነው። በተጨማሪም የአንዲትን ሀገር ህዝብ ከማሰባሰብ ባሻገር የዓለምን ህዝብ የማጣመር ኃይል አላቸው። ለዚህም ይመስላል የዓለም የሙዚየም ቀን ሙዚየሞች የተከፋፈለውን ዓለም ያስተሳስራሉ በሚል መሪ ቃል የተከበረው። በዘንድሮ ዓመት ላይ የመረጥነው መሪ ቃል አሁን ላለንበት ዓለማዊ ሁኔታ፣ ቀጠናዊ ሁኔታ፣ አገራዊ ሁኔታ በጣም ከፍ ያለ መሪ ቃል ነው። የዓለም የሙዚየም ቀን በዓለም አቀፍ ደረጃ ለ49ኛ ጊዜ በኢትዮጵያ ደግሞ ለ24ኛ ጊዜ ነው ታስቦ የዋለው።